Hello guys, welcome to my channel. This is Kevin Mikaela, American Zarablak, and then Zarabla YouTube channel. Welcome to my channel guys ማለት ነው። እንደን ሶ እንዲህ ምንድነው ላችሁ የፈለግኩት ማለት ነው። በቃ ትልቁ ፖይንት ማለት ነው ባል በቃ እድሜዋ በቃ አሁን ልትወልድ ትችላለች ወይ በቃ ከዛ ጊዜ በኋላ መውለድ ልጅ ምናምን አግብታ ምናምን ከአንገት በላይ ውስጣችሁ ግን ሌላ ነው። አንዳንድ ሰው እንደዛ እያላችሁ ታስመስላላችሁ። በቃ ማግባት አለባት ምናምን ይህን ስቃይ ለማባባስ ብላችሁ ማለት ነው። አንደን ሶ ውዶቼ ልነግራችሁ የምፈልገው እኔ በፈለጉት ሰዓትና የፈለጉትን ሰው ነው የማገባው ማለት ነው። እኔ ነግራችኋለሁኝ ማለት ነው። እየሄደ ኢትዮጵያን የሚለማመጥ ኤርትራን የሚለማመጥ ትግራይን የሚለማመጥ ባል እኔ አልቀበለውም። ፈረንጅ ከሆነ ማለት ነው ቅጥል ማለት ነው ያለባችሁ ብሎ ማለት ነው እኔ የሚይዝ ባል ነው የምፈልገው ማለት ነው። ቤተሰብ ከሆነ ማለት ነው ላይክ ነጭም ከሆነ ምክንያቱ አሜሪካ ውስጥ አሉ እሱም ቢያከብራችሁ ደስዋይ ችግር የለውም ማለት ነው። ፍቃድም ቢጠይቅ ማለት ነው። የሆነ ችግር ካለ ሰው ይተጋገዛል። ቤተሰብ እስከሆናችሁ ድረስ ማለት ነው። የሆነ ክፍተት ካለ ማለት ነው ይመተጋገዛል ማለት ነው። እንደን ሰው ልነግራችሁ የምፈልገውን ነገር ማለት ነው እኔ የሚለማመጥን ባል አልቀበለውም። ኢየስ ያ ለምን ካላችሁ እኔ ማስረዳት እችላለሁ። ለእነሱ እኔ ቀርባለሁኝ ማለት ነው። ሁሉንም ነገር ማለት ነው በእኔ በኩል ነው ማድረግ የምፈልገው። አንደን ሰው በሌላ ሰው እኔ የሰውን መጫወቻ መሆን አልፈልግም ማለት ነው። በውስጥ ደግሞ ሀበሻ እንትን አድርግም ማለት ነው። አንዱ ለአንዱ ይገዛል። ስለዚህ ትዕቢት አለ ሀበሻ ፋሚሊ ውስጥ። ምን አለ መሰላችሁ የአንዱ የሆነ ሚስጥር ከያዘው ወይ የሆነ ነገር እንዳይወጣበት ማለት ነው እህቶቻችን ፋሚሊዎቻችን በሙሉ ማለት ነው ወይም ደግሞ ጥቅም ተሰጠው ማለት ነው። ወይ እንደ ጥቅም ስለማደርግልህ ማለት ነው ምን ነገር አድርግ ሲባል ማለት ነው የገዛ ወንድም የእናት አባት ልጅ ከደሃን ማለት ነው ያበሻ ማለት ነው። እንደን ሰው እንደዛ ስላለ ማለት ነው እኔ እንደዛ አይነት ፕሌይ እንድጫወቱብኝ አልፈልግም። እንደን ሰው ይሄ ለባል ያላችሁትን ማይንድ ማለት ነው በጣም ላስቀየራችሁ ፈልጋለሁ ማለት ነው ውዶቼ። እንደን ሰው ከበፊቱንም አላስብም ሀበሻ ማለት ነው። ይሄ ምንድነው እኔ ሸክም ነው የምፈልገው ወይ እኔ እኮ እስካሁን ማለት ነው አይስወርቱ ጋር ማለት ነው የሀበሻ ፍቅር እስከ ቆላ ነው በጣም ለማለትም ደስ አይልም። እኔ በደዌ እዚህ ወጥቼ ማለት ነው ስለ ብልት ስለ ቅጥ የማወራበት ጊዜ የሚመጣ አይመስለኝም ነበረ። ዳስዋይ ግን ደግሞ ምንም ማድረግ አይቻልም ማለት ነው። ሰው በጣም ጉዳያችን ነው እጅ ማስወጣት ብካልና እኛ ደግሞ ህይወታችንን ጊዜያችን በቃ እንትን ከማለት ግዴታ ሆኖብኝ ነው ወይ ቪዲዮ የምሰራው ማለት ነው። እኔ በፍላጎቴም ልሰራ እችል ነበረ፣ ግን ይሄን ያህል አስቡት በቃ ላይክ በጣም ብዙ ስራ እየሰራሁኝ ነው ማለት ነው። እንደን ሶ ልነግራችሁ የምፈልገው ነገር ማለት ነው ለእኔ ሪስፔክት ያለው እኔ የሚያስቀድም ሰው ነው እኔ በህይወቴ ውስጥ የምፈልገው ማለት ነው። እንደዛ አይነት ወንድ ነው የምፈልገው ማለት ነው። እኔ ነግራችኋለሁ ማለት ነው። ምንም ብሞትለት ማለት ነው አልሆንለትም ማለት ነው። እኔ በደወይ ለትዳር በጣም እንትን ላይ ያለ ይመስላችኋል ማለት ነው። ሲንግል ማም መሆን ደስ ዋይ ኖ ፕሮብለም፣ ሳገቡ መውለድ ኖ ፕሮብለም፣ በጭራሽ ሳይወልዱ ሳገቡ መኖር ኖ ፕሮብለም፣ ምንም አይመስለኝም ማለት ነው። እንደንዱ እኔ በጣም ለትዳር ለምናምን ለወንድ ይህን ያህል እንትን ያለኝ የመሰላችሁ በጣም የምትሸወዱ ሰዎች ማለት ነው። ድሮ አጎቴ ምን ይለኝ ነበረ መሰላችሁ ማለት ነው እኔ እኮ ስላገባሁኝ ነው ይሄ ሁሉ መከራ የማሳልፈው ልጅ ስለወለድኩ ነው፣ በእናትህ ተወኝ እኔ አልኩት ማለት ነው። እኔ እንዳንተ አይደለሁኝም። እኔ 10 ጊዜ አግብቼ 10 ጊዜ መፍታት እችላለሁ ካልተመቸኝ። አንተ የምትኖረው ህይወት እኔ ከትዳር ጋር አይደለም ከህይወት ጋር አላያይዘውም። ግን ደግሞ ያንተን ህይወት አንተ ውስጡን በጣም ከኔ በላይ ስለምታውቀው ማለት ነው ያ እኔ በውስጥ የማላውቀው ብዙ ነገር አለ። እንደን ሰው በቃ አንተ ራስህ ጠባ አለ። እኔ ደግሞ በጭራሽ ማለት ነው በውስጡ የፈለገ ቢኖር እንትን ቢኖር ማለት ነው በጭራሽ ማለት ነው በጭራሽ እንደዛ አይነት ህይወት ልኖር አልችልም አልኩት። እውነት ይናይስ ወርዱ ጋር ማለት ነው በ2012 ነበረ በኢትዮጵያ አቆጣጠር ማለት ነው። እንደን ሰው ዶችዬ
ምንድን ነው የሚባለው እሱ ማለት ነው እሱ አጎቴ እንደዛ ስለኝ ላይክ እነሱ በቃ ላይክ ትዕቢት አላቸው፣ ላይክ እንትን ያላቸው ዝም ብሎ ሰውን ያስራሉ፣ ይመትታሉ፣ በመተት እንትን ያደርጋሉ። ደሷ እኔ ብመተትም ላይክ ብዙ ነገር ባይዶይ ይላሉ፣ ይቸገራሉ፣ እፈዛለሁ፣ ሀሳብ ይጠፋብኛል፣ ምን ማድረግ እንዳለብኝ፣ ምን መፈለግ እንዳለብኝ፣ የት መሄድ እንዳለብኝ፣ መች መሄድ እንዳለብኝ ማለት ነው። ደሷ ይጠፋብኛል፣ ግራ ይገባኛል ማለት ነው። ደሷ አለበለዚያ ግን ከዛ በስተቀር ግን ማለት ነው ደህና ነኝ ማለት ነው። እንደዛ እያለኝም ደግሞ ብዙ ነገር ስለማውቅ ራሴን መርዳት እችላለኝ ማለት ነው ውዶችዬ። ስለዚህ ለባህል ማለት ነው ባይደወይ ሰው እንዴት ሊያሰቃይ ይችላል እንጂ ስለ ትዳር ምናምን እንትን የሚያስብ ሰው የለም። በቃ አሁን የሆነ እንትን እጮኛ ወይም የሆነ ነገር ሲያስመጡ በቃ የሆነ በቃ ላይ እንትን እንደሆንክ ነው የሚነግሩት። በቃ እንደዚህ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው ብሎ ከዛ በዛ ይጠቀማሉ። ትንሽ ቆይቶ በሌላ ይጠቀማሉ። ትንሽ ቆይቶ በሌላ ይጠቀማሉ። ትንሽ ቆይቶ በሌላ ይጠቀማሉ። አንቺን እዛ ጨጓራ እየተላጥሽ ትኖሪያለሽ ማለት ነው። እንደን ልነግራችሁ የምፈልገው ነገር እኔ መለማመጥ ብችልማ ደስ ባለኝ ነበረ። አይስወርቱ ጋር እኔ ከማንም በላይ ከምንም በላይ እለማመጣለሁኝ ማለት ነው። ግን ደግሞ እኔ ሰው እንደምፈልገው አይነት ሴት መሆን ብችል ማለት ነው ደስ ባለኝ ነበረ። ግን አልችለውም። እኔ የሌለኝን ነገር ከየት ላምጣ? አልችለውም። እንደን እሱን ነገር በጣም ላይክ ከማይንዳችሁ እንትን እንዳደርግላችሁ ፈልጋለኝ ማለት ነው። ከዛ ስዊዘርላንድ ላይ ማለት ነው የሆነ ልጅ ማለት ነው አይሶርት የዘኛው ይደፉት የዚህ የኔዘርላንዱ በቃ የሆነ እንትን ማዕበል ነው የሚነሳብኝ። የሆነ በቃ አለ አይደለ በቃ የሆነ በቃ ይታመማልኝ ማለት ነው። በቃ ቀርጠማት ምናምን ላይ ሰው ተጋለለ በቃ በጣም ፌድ አድርጎታል መሰለኝ ሰውየው በጣም ፌድ አድርጓል። ድሮም ፌድ የነበረውን ቶሎ ነው እንትን የሚያደርገው ማለት ነው። አንተን ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ይሄ ምንድን ነው የሚባለው? እኔ እኮ ከዚህ የወጣሁት ለምን መሰላችሁ? አይስወርቱ ጋር በዛ በዚህም ትንሽ ነገር ስለገባኝ ማለት ነው እስከ መጨረሻ ልልቀው ነው። እዚህ ስትሆኝ ምን አለ መሰለሽ ለእሱ ብላ ነው እሱ አለ ምን አለ መተት አለ። እች ሳራም አለች ሳራ ባይደወይ ማለት ነው። አሁን በቃ በስተመጨረሻ ነው የምትለጣጥፈው። ሳራ እኮ አይደለም ትክክለኛ ስሟ ማለት ነው። እዛ ስላደረገች ማለት ነው በጣም ልትለጣጥፍ ነው። እና እኔ ባይደወይ ስዊዘርላንድ በመምረጤ በጣም ነው እንትን ያደረገኝ። ምክንያቱ እሷ ስሟ ሳራ ስለሆነ ማለት ነው። እሷ በቃ እንትን አስመሰለች እኔ ላይ ነበረ የምትመትተው ማለት ነው ሴትዮዋ ማለት ነው። ከዛ እንደዛ ስለሆነች ማለት ነው እኔ እዛ ሲሄድ ማለት ነው እነሱ ጋር ትለጠፍ መችስ ብዬ ማለት ነው ሲሄድላቸው፣ ምክንያቱ ይገባቸዋል እነሱ የትልቋ ስዊዘርላንድ ስለሆነች ይገባቸዋል ማለት ነው። እንትን ቦታው ያለው ነው የሚገባው ማለት ነው። እንደን መቼስ ከባድ ነው። ቅጥሽን ብልትሽን እየተቃጠልሽ ማለት ነው። እዚህ ፍቅር የማይታይሽ ወንድም ማይታይሽ የማይታይሽ መቼስ ስራ ሰርተን መሄድ ነው። ባይደወይ ወደ ሰው በጣም መጥፎ ነገር የሚያደርጉ ሰዎች ማለት ነው ወንድ ስትይዚ እሱ ጋር ልጥፍ ወደ እንትን ስታደርግ እሱን ልጥፍ እንዴ በጣም መኮነን አለባቸው። መጥፎ ነገር ያደረጉት አይስወርድ ጋር በጣም መኮነን አለባቸው። እንዴ እኛ እኮ ሰው እንዴት ልንቀርብ እነሱን ካለጣጠፉንና ለትዕቢት ብሎ ሰውን እንትን ካቃጠሉን ማለት ነው ሰው እንዴት እንቀርባለን? እንደሱ አይልበኛል ሊፈርድ አይችልም ማለት ነው። ስለዚህ እኛ ራሳችንን ማስቀደም ያለብኝ አንድን ሰው እኔ ይሄንን ነገር ማለት ነው ሰውን በጣም በጣም እየተበላሸ ስለሆነ እኔ ቤተሰቦቼን ነው ማስቀድማቸው ባይደወይ ማለት ነው። ልክ ለአባቴ ምንም እያደረጉለት አይደለም ማለት ነው። ከኔ በላይ ማንም ምንም ነገር አያደርግለትም ባይደወይ ማያስብለትም ማለት ነው። ነጮቹም ቢሆኑ ማለት ነው እዚህ ማለት ነው መቼም ከኔ በላይ ለሱ ሀሳብ የሆነው ወይም ደግሞ ከኔ በላይ ቀድሞ ለሱ የደረሰው ወይም ቀድሞ ስለሱ የተናገረ ሰው ያለ መቼስ በጣም ብዙ ነገር አድርጋለሁ ማለት ነው። ሌሎቹ ግን ቦታ ቻንስ እንዳገኙ ማለት ነው ይገባሉ፣ ያስመስላሉ፣ ስራቸውን ይሰራሉ፣ ያስመስላሉ፣ ስራቸውን ይሰራሉ፣ ያስመስላሉ፣ ስራቸውን ይሰራሉ። ደስታ ምንም ነገር የለም ማለት ነው።
ከዚህ እስከዛ ትንሽ እንትን ያደርጉሻል፣ ከዛ እንደዚህ ያደርጉሻል ማለት ነው። የሆነ ፍቅረኛ ወይም ደግሞ እንትን ወይ ጮኛ ወይ የሆነ ነገር በመስተፋቅር ያመጡልሻል ማለት ነው። እሱን ነገር ማለት ነው የሆነ እሱ ከደበረው ወይም ደግሞ እሱ የሆነ እንትን ከተባለ ማለት ነው እንደዛ አድርጎ ይለቆሻል ማለት ነው። ስለዚህ ሌላውን ችግር የለውም ማለት ነው። እንትን ግን እንደዛ አድርጎ ወይም መጀመሪያ የለባቸውም ወይም ደግሞ ይህን ያህል በእንደዛ አይነት መልኩ ሰውን እንትን ማድረግ የለባቸውም ማለት ነው። ትንሽ ትንሽ ነገር ኃላፊነት ሊኖራቸው ይገባል ማለት ነው። አይስወርቱ ጋር ማለት ነው። ለእነሱም ጥሩ አይደለም። ወይም ደግሞ እጅ አለመስገባት ነው። ወይ እስከ መጨረሻ ማለት ነው። እኔ ራሴ ማለት ነው ችግር አለብኝ፣ እንደዚህ ችግር አለብኝ፣ እንደሰው እንደዚህ ነገር አድርጉኝ ማለት ነው። የኔ ህይወት ውስጥ ደግሞ እንደዚህ አትቅረቢ፣ እንደዚህ ቅረቢ፣ እንደዚህ ወጣሽ፣ ከነዚህ ጋር ወጣሽ፣ ከነዚህ ጋር ዋልሽ፣ ወፍ ጎጥ ጎልጠሽ፣ ገምጠልሽ ምናምን ሊሉኝ አይገባም። ምክንያቱ አገባቸውም ስለኔ ስለማገባቸው። ምክንያቱ ቢያገባቸው ኖሮ ማለት ነው እንደዚህ ችግር አለብኝ ያድርጓቸው ይረዱሻል ማለት ነው። እንደዛ ሲረዱሽ እንረዳዳ ነው። ምክንያቱ እንደዚህ ወጣሽ እንደዛ ወጣሽ ከተባለ ማለት ነው አንቺ ማገዝን እንደዛ አታደርጊ ማለት አለ። የሆነ ችግር አለ ባይ ዘ ወይ ለአንቺ ብሎም ሊሆን ይችላል፣ ወይ ለአንቺ ቤተሰብ ብሎም ሊሆን ይችላል፣ የሆነ መንገድ ሊሆን ይችላል ማለት ነው። እንደርሶ እንደዚህ ወጣሽ፣ በዚህ ወጣሽ፣ በዚህ ገባሽ ማለት ከሆነ ማለት ነው አንቺም እርጅን በዚህ ጉዳይ ላይ እኔ ብዙም እንትን የለብኝም ባይደወይ ማለት ነው። ችግር ያለብኝ ሴት አይደለሁም። በዛ ችግር ደግሞ በጭራሽ ቤተሰቦቼን አላስቸገርኩኝም። እንደውም ማለት ነው አይደለም እዚህ ማለት ነው አይደለም እዚህ በሰው ተካበቤ በሰው ሳይሆን በእባቦች በሰይጣኖች ነው የሚባለው ማለት ነው። አንተን ሶ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ እንትን አይደለም። ደግሞም በጣም ነው ሰው የሚያምኑት በጣም እናም በጣም ከባድ ነው። ጃስዋይ ደግሞ ላይክ በጣም በቃ የሆነ ቀሽም የሆነ ልባል ያላቸው አይቲንክ ከባድ። ለምንድን ነው ግን ሰዎቹ ማን ነው ግን እኔ ግራ የገባኝ የዚህ ሀገር ነው ወይ ከየኔ ቤተሰብ ነው ማን ነው ግን ይሄን ያህል ልባል ማለት ነው በጣም እንትን ያላቸው ማለት ነው እሱ ማለት ነው ይነሳ የተባለውን የሆነ ጨምላቅ ቅማላም ማለት ነው። አረብም ይሁን ግማታም ይሁን ለሜም ይሁን የሚለምን መንገድ ላይ የተጣለውን ሆምለስም ይሁን የሆነውን ማለት ነው በቃ ፍቅረኛሽ ብሎ ከመጣ ጣራ ነው የሚነካው ማለት ነው። አንቺ ተረግጠሽ ምናምን እዚች ጋር ነው የሚቀመጠው። ገረመኝ ማለት ነው። እኔ ግን እግሬ ስር ነው ማስቀምጠው። ድሮም ነበረ ፍቅረኛ ምናምን ከተባለ አስበውም ነበረ ማለት ነው። ከእንትኑ ማለት ነው እንዴ እኔ እኮ በጣም እንትን ነበረ ነግሬያችሁ ነበር። እኔ ወይ ምን ይያል እኔ አይ አላወከኝም። እኔ የከበል አላወከኝም። እኔ እንኳን አልከበል ብዬ ማለት ነው። አገሪቷን ትምስስ ነበረ ማስወጣት ምናምን በጭራሽ እየሰለቸኝ ማለት ነው። ከአንድም ሰው ወንድ ጋር አንዲትን ቀን ሁላ አልውልም ነበረ። ያው ከሰዓት በፊት የጀመርነው ከሰዓት በኋላ ነበረ የሚያልቀው። እንዲሁም ከሴደብ ጋር ከመጨማለቅ ጋር ምናምን ነገር እንደን ሰው አይስወርቱ ጋር ይሄ ለባል ያላቸውን ነገር ማለት ነው ላስቀይርባቸው ፈልጋለሁ ማለት ነው። የኛው የማይታሰብ ነገር ነው ባይ ወይ የሆነ አንድ አሁን በጣም ካበዛበዛችሁት በኋላ ከበሰበሳችሁት በኋላ ምናምን ነገር የምትሉት ከሆነ ባይ ወንዶች እኮ ተስፋ አይቆርጡም ማለት ነው። አይደለም እንደዚህ ተነጋግረሽ ለትንሽ ጊዜ አይደለም እሱ እኮ በጣም ነው ይናቀኝ። በጣም እንዲሁም እኮ ናቅሽው ተባልኩኝ እንዴ የሚናቀማ ቢናቀም ችግር አለው። ግን እኔ ደግሞ አልናቆተም። ግን ደግሞ ቢንቀው እኔ እኮ ንቀሽዋል ምናምን ሲሉ ናኩት እንዴ ምናምን እላለሁ። ምክንያቱም ንቀት ምን እንደሆነ አላውቅም። አይዶን አባቱ ንቀት ምንም ነገር እንዳላውቅም ማለት ነው። እሱ ብንቀኝም ማለት ነው ምንም አይመስለኝም። ንቆ ሁላ ቢተወኝና እኔ ቢገላገለው ነበር የሚለው ነገር ምንም አይመስለኝም ማለት ነው። አንደን ውዶቼ ማለት ነው ምንድነው ሌላቸው የፈለኩኝ ማለት ነው። እሱም ሰድቦኛል በውስጥም ላይክ የሲክስ ቪዲዮ ምልክልኝ ነበር አልኳቸው። በጣም ሰደበኝ ማለት ነው። አንደን ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እየው በቃ ላይክ በጣም ኮንፊደንታሊ የሚደብር ስድብ ማለት ነው። ግን ደግሞ እኔ እንትን አልወድም ማለት ነው። እዛ ከዛ ማለት ውዶቼ ይሄ ምንድነው የሚባለው ይሄ ከዛ ማለት ነው እንደርሶ አይሶርት ጋር ብዙ ሰዎች እኮ ናቸው ህይወታቸውን ያጡት።
ህይወታቸውን ትርምስምስ ያደረጓቸው በቃ ምንም ብዙ ነገር ያደረጓቸው እኮ ባሎቻቸው ብዙ ሰዎች ናቸው። እንደን ሰው ይህን ያህል ለባል እንትን ሊኖራቸው አይገባም። አይስወርቱ ጋር አለ ለባል እንዴ ባል ጥሩ ነገር ነው፣ ግን ደግሞ ይሄን ያህል በጣም እንትን መሆን አለባችሁ ማለት ነው እንዴ የተፈጠራችሁትን እንትን አድርጋችሁ ማለት ነው። እናቴ ማለት ነው ብትሞትና ብገላገላት ሁለቱም ማለት ነው ያችም ማለት ነው እናቴ የተባለችው ማለት ነው። እንደን ሶ ወዶቼ ልንነግራቸው የአሜሪካ መቅደም አለባት ወጃስዋይ እኔ ከእንጀራ እናቴ በላይ የምጠላት ማለት ነው ኖርማሊ እናቴን ነው የምጠላት ማለት ነው። ባይ ዘ ወይ እንደን ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን ልበልና ያችም ጋኒናት ማለት ነው። ያችም ጦንቃይናት ማለት ነው። ሁሉም ማለት ነው ብዙ እንትን ያለ ነገር ነው። ብዙም ላያወራ እንደን ማለት ነው ወዶቼ ለባል ያላችሁ ነገር በእናታችሁ ቀይሩት። አይሶርቱ ጋር አስቀይሩት ማለት ነው። በእኔ እንትን ማለት ነው የኔን ቪዲዮዎችን በጣም ብዙ ሰው እንደሚሰማ አውቃለሁኝ ማለት ነጭ አሁን ማለት ነው ሀሜት አይደለም ላይ ከኔ በአማርኛ ወራው ማለት ነው። ነጮቹ አይሰሙትም ማለት አይደለም። ከፈለጉ መስማት ይችላሉ ማለት ነው። የኔ ፊት ያውቁታል ማለት ነው። እንደን ሶ ማለት ነው ወዶቼ ልነግራቸው የምፈልገው ትራንስሌትም ስላለ ማለት ነው ቀየር አድርጎ ባንዴ ማወቅ ተሰቀላል ነገር ነው ማለት ነው። እንደን ጉድባይ ጋይስ የባልን ነገር ማለት ነው ማይንድን ቀይሩት ማለት ነው። ዋነኛው አርዕስት ማለት ነው። አርዕስቱን በጣም እንትን መሆን አለበት ዩቲዩብ ላይ ስትመጣ። እንደን ጉድባይ ጋይስ ቪዲዮን እንዳይበዛ